ወፈራይኩ ሬኩ ግብረከ ዋንከርኩ ድምፅህን ሰማሁ ፈራሁ። እጃችሁን ከፍ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን ወንድማችን አንጋፋው የቤተክርስቲያናችን አገልጋይ ዘማሪ እስጢፋኖስ በዝማሬ ያገለገልከን፣ እንዲሁም ወንድማችን ራቅም ብላችሁ ቀረብም ብላችሁ ዕለተ ዓርብን ምክንያት በማድረግ በቀራንዮ ስጋውን ቆርሶ ደሙን አፍሶ ዓለምን ባዳነበት ታላቅ ዕለት እንደ ዮሐንስ ወንጌላዊ የቁርጥ ቀንና የመከራ ቀን በሆነው ዕለት ቅዱስ ቃሉን ለመስማት ዝማሬ መላእክትን ለመዘመር የመጣችሁ አረጋውያን አባቶቻችን፣ እንዲሁም እናቶቻችን፣ ወጣቶች፣ እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን የሰበሰበን አምላካችን ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። እዚህ ቦታ ላይ ብዙ ጊዜ የመጣው ወንጌል አገልግያለሁ። ዓርብ ግን መጥቼ ስለማላቅ ስለዚህ ቀን መናገር እፈልጋለሁ። ዓርብ የሚለው አባቶቻችን ምን ይላሉ? ውሃን ከጥሩ ነገርን ከስሩ ይላሉ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላንደር ባሕረ ሐሳብ አቡሻህር አቆጣጠር ያው ያለንበትን እናውቀዋለን። ከቅዱስ ዲሜጥሮስ የተነሳ አሁን 2018 ላይ ደርሰናል። መጽሐፍ ቅዱስ በመጀመሪያው ቀን እግዚአብሔር ሰማይና ምድርን ፈጠረ ይላል። ብዙ ወገኖቻችን ሃይማኖታችሁ ምንድን ነው ስትሏቸው ክርስቲያን ይላሉ። እንግዲህ ከ20 ሺህ ያላነሰ ክርስቲያን ነን በስም የሚጠሩ ብዙዎች ናቸው። የመጀመሪያዋም የመጨረሻዋም ግን ክርስትናን የሰበከችው ቤተክርስቲያን ናት እና በእኛ ቤተክርስቲያን 81 መጻሕፍትን እናስተምራለን፣ እንማራለን፣ እንረዳለን፣ እናስረዳለን። ሌሎች ደግሞ 66 ብለው ወስደዋል። በዚህ በእነሱ በሚሉት እኛም እነሱን በምንቀበለው መጽሐፍ ቅዱስ ላይ ግን የመጀመሪያው ቀን የትኛው እንደሆነ የሚያስረዳ ማስረጃ የለም። የመጀመሪያው ቀን ማለት ሰኞም ሊሆን ይችላል። አሁን እኛ የሥራ ቀናችን ሰኞ ነው አይደል? ሰኞ ሊሆን ይችላል። ስለዚህ መጽሐፍ ቅዱስ የሚለው የመጀመሪያ ቀን ነው የሚሆነው። አሁን ካልኳችሁ መጽሐፍ ቅዱስ ላይ እነሱ ከሚቀበሉት መጽሐፍ ቅዱስ ላይ የመጀመሪያው ቀን ማን እንደሆነ ምንም አይነት መረጃ የለውም። 81 መጽሐፍ ላይ ስትገቡ ግን ምን ይላል? የመጀመሪያው ቀን እሑድ ነው ይላል። መቼ ነው ይላል? ይህን ወደ ግዕዝ ቋንቋ ላምጣላችሁ። አሃደ አንድ አደረገ ማለት ነው። እስኪ ተናገሩ። ምን አልኳችሁ? እሑድ ማለት አሃደ አንድ አደረገ የግዕዝ ቋንቋ። አሁን የመጀመሪያው ቀን መቼ ነው ማለት ነው? እሑድ ነው ማለት ነው። የመጨረሻው ቀን መቼ ነው የሚሆነው? ቅዳሜ ነው የሚሆነው ማለት ነው። ስለዚህ እሑድ ማለት አንደኛው ቀን ከሆነ ሰኞ ማለት ሰኑይ ይላል በግዕዙ። ስንተኛው ቀን ማለት ነው? ሁለተኛው ቀን ማለት ነው። ማክሰኞ ነው የምትሉት ሰሉስ ይባላል። ስንተኛው ቀን ነው? ሶስተኛው ቀን ነው። ሮብ ነው የምትሉት አይደለ? ረቡዕን በለው በግዕዙ ስንተኛ ቀን ነው? አራተኛ ቀን ነው። ሐሙስ እንበለው ያው አንድ ነው፣ 5ኛ ቀን ነው። ዓርብ ግን ግዕዝም አይደለም አማርኛም አይደለም፣ የነሱ ቋንቋ ነው፣ ግሪክኛ ነው። ዓርብ ማለት የመጨረሻው ቀን ማለት ነው። የመቼኛው ቀን? የመጨረሻው ቀን ማለት ነው ዓርብ ማለት። የመጨረሻው ቀን የሚለው በሶስት ትርጓሜ ያሳያችኋለሁ፣ ግን ቀኑን እንጨርሰው። ዓርብ ማለት የመጨረሻው ቀን ማለት ነው። ቅዳሜ ማለት አሁንም ምንድነው? የቀደመችው ማለት ነው። ምን ማለት ነው? ከምን ማለት ነው? በሰንበት ደረጃ ላይ 2 ሰንበት ነው አሁን የምናከብረው አይደል?
ቅዳሜና እሑድ ነው አይደል? የመጀመሪያዋ ሰንበት ግን ማን ማለት ነው? ቅዳሜ ናት ማለት ነው። በምን ደረጃ ከተባለ በስያሜ ደረጃ ነው። የምትቀርመዋ ግን ሰንበት እሑድ ናት የምትቀርመው። በዕለት አፈጣጠር የሚቀርመው ማን ነው? እሑድ ነው አይደል? እሑድ ነው የሚፈጥረው። አንደኛዋ ቀን ነው የምትቀርመው። ግን ሰንበትን እረፍት አድርጉ ብሎ ዘጸአት ምዕራፍ 20 ዘዳግም ምዕራፍ 5 ላይ በምናየው ግን ሰንበት እረፍት ብሎ ያስቀመጣት ማንን ነው? ቀዳሚትን ነው። ይችኛዋ ዕለተ ሰንበት ደግሞ ሰንበትነቷን ይዛ የመጣችው ደግሞ በአዲስ ኪዳን ነው። እየሰማችሁ ነው አይደለ? ግን የመጀመሪያዋ ቤት ማለት መነሻው ግን የዓለም ለምሳሌ እንመጣበታለን። መነሻን ትምህርታችን እሱ ስለሆነ የመጀመሪያው ቀን ግን እሑድ ነው ማለት ነው። በአጭሩ ግን እኔ የፈለኩት አሁን የዚህን ቀን የጉባኤውን ቀን ነው መናገር ነው የፈለኩት። ከኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር አይሁን። አሁን እሑድ የመጀመሪያው ቀን ከሆነ፣ ዓርብ ደግሞ ስድስተኛው ቀን ከሆነ፣ ቅዳሜ ደግሞ ሰባተኛው ቀን ከሆነ ዓርብ ማለት ምን ማለት ነው የሚለውን ነገር ወስደን ወደ እርሳችን እንመለሳለን ማለት ነው። ዓርብ ማለት የመጨረሻው ቀን አልኳችሁ። የምኑ ቀን? በጣም ጥሩ። እግዚአብሔር አምላክ ከእሑድ ጀምሮ እስከ ዓርብ 22 ስነ ፍጥረት ፈጠረ። ስንት ስነ ፍጥረት? 22። መቼ ነው የጀመረው? ተናገሩ እንጂ። መቼ ነው የጀመረው? መቼ ነው የጨረሰው? አሁን የፍጥረት መጨረሻ ትባላለች ማለት ነው። ሰማችሁኝ አይደል? መቼ ነው የጀመረው? መቼ ነው የጨረሰው? አለቀ። ዓለም ላይ ያለውን ስነ ፍጥረት ከላይ በሰማይ ከታች በምድር መተተታይት በባህር ውስጥ ያለውን ስነ ፍጥረት በድምር ውጤት 22 ይባላል። 22ቱን ከእሑድ ጀምሮ እስከ ዓርብ ፈጠረና ጨረሰ ማለት ነው። አሁን ዓርብ የምን ቀን ነው ማለት ነው? የመጨረሻ ቀን። የምን ቀን ነው አልኳችሁ? ያዙ። ሁለተኛው 600 ሺህ እስራኤላውያን ያው የያዕቆብ ልጆች ናቸው። እርስ በርሳቸው እየተጠላለፉ እንደኛ ማለት ነው። እንደውም አሁን እኛ ወንዝ የተሻገረ ደንበር የደፈረ ምንም አይነት ኃይል የለም አለ እንዴ? የለም። ኢትዮጵያ ላይ አዎ ምናልባት በአውሮፕላን ምናልባት በመርከብ ለጉብኝት በቪዛ ወይም ደግሞ በፓስፖርት መጥተው ሰላማዊ ነን ብለው ሀገር ከሚጎበኙት በስተቀር መሳሪያ ይዞ ጦር ሰብቆ ወታደር አስከትሎ ኢትዮጵያን አሁን የደፈረ ኃይል አለ እንዴ? የለም። ትናንት ነበረ፣ ጣሊያን ነበረ፣ ዮዲት ጉዲት ነበረች፣ ግራኝ መሐመድ ነበረ። ሁሉም አልፈዋል አይደል? ኢትዮጵያ ግን አለች። እስቲ አመስግኖት እግዚአብሔር። ኢትዮጵያ ግን አለች። አዎ እንደ ኦርቶዶክስ ተዋሕዶ ሃይማኖት እንደ ቤተክርስቲያናችን ብዙ በዚህች ቤተክርስቲያን ላይ ብዙ ጠላቶች ተነስተዋል። እነሱ አልፈዋል። ቤተክርስቲያን ግን አለች። አሁንም አሉ የቤተክርስቲያን ጠላቶች አሉ። አንገት የሚቆርጡ፣ እግር የሚሰብሩ፣ በጦር የሚወጉ፣ በምንፍቅና የሚወጉ፣ በክደት የሚወጉ አሉ። እነሱ ግን ያልፋሉ። ቤተክርስቲያን ግን ትቀጥላለች። ለቤተክርስቲያን በደሙ ቤዛዋ ወበባይ ዘወይዘ እምገቦሁ አጥመቃ፣ ከጎኑ በፈሰሰው ደሙ ቤተክርስቲያንን ተክሏታል። ከጎኑ በተገኘው ማየገቦ ክርስትናን እንዲቀጥል እግዚአብሔር አድርጓል። የቤተ ክርስቲያን ተቃዋሚዎች ያልፋሉ፣ ቤተ ክርስቲያን ግን ትቀጥላለች። ክብርና ምስጋና ለመድኃኔዓለም ይሁን። ይህን ማለት ነው። ስለዚህ 600 ሺህ እስራኤላውያን 430 ዘመን ከግብፅ ቆይተው የኤርትራን ባህር ተካፍለው ማነው ተሻግረው በእግዚአብሔር ፈቃድ በቅዱስ ሚካኤል ጠባቂነት በሙሴ መሪነት በኢያሱ አጽናኝነት በአሮን ባራኪነት ተሻግረዋል። እነዚህ እስራኤላውያን የኤርትራን ባህር ተሻግረው ካለፉ በኋላ ራባቸው። ምን አላቸው? ራብ አለኛ ጋር የኑሮ ውድነቱ፣ የሀብት ክፍፍሉ፣ የስልጣን ክፍፍሉ እንደምታውቁት ሀብትና ስልጣን አንድ አካባቢ ነው ያለው። ኑሮ ደግሞ ብዙ አካባቢ ነው። እየሰማችሁ ነው? አዎ፣ ካለበት አካባቢ በጣም አለ፣ ከሌለበት አካባቢ ደግሞ በጣም የለም። ለዚህ ነው እንዴት ነው የምትኖረው ሲባል አኗኗሪ እንጂ ኗሪ አይደለም ይላል። እየሰማችሁ ነው አይደል? ያ ስለሆነ ነው። በቃ እውነት ነው። አሁን ገበያውን ተመልከቱ። የገበያው ሁኔታ እንደ ኖህ መርከብ ወደ ሰማይ እየወጣ ነው ያለው። ምንድን ነው ካላችሁ ነጋዴዎች ትንሽ ናቸው፣ ገዢው ግን ብዙ ነው። ባለስልጣኖቹ ትንሽ ናቸው፣ ስልጣን የሌለው ግን
ብዙ ነው። ባለሀብቱ በጣም ትንሽና ትንሽ አካባቢ ነው ያለው። ነገር ግን ሀብት የሌለው ግን ትንሽ ነው። ሌላም ልውሰድላችሁ። ኢትዮጵያ ላይ ደሞዝ በእርግጠኝነት ልንገራችሁ 80% ትንሽ ደሞዝ ሲሆን 20% ነው ትልቅ በትልቅ ኑሮ የሚኖረው። እየሰማችሁ ነው አይደል? ብትጠይቁት በቃ ትንሽ ነው ደሞዝ። የመንግስት ሰራተኛውን ምኑንም የት ዶክተር በሉት ምኑንም ብትጠይቁ ትንሽ ነው ደሞዝ። እንደ ቤተ ክህነት የምትሄዱ እንደዛ እና አሁን እስራኤላውያን የኤርትራን ባህር ትናንት ጥያቄያቸው ምንድን ነበር? ከግብፅ ወጥቶ ወደ ከነዓን መሻገር ነው። ከመከራ ወጥቶ ወደ ደስታ ማለፍ ነው። ከጠላት እጅ ወጥቶ ወደ ወገን ማለፍ ነው። ከአምልኮተ ጣዖት ወጥቶ ወደ እግዚአብሔር ማለፍ ነው። ከግብፅ ወጥቶ ከነዓን መሻገር ነው። ይልቁንም ደግሞ ጦብ ከመፈንቀል፣ ድንጋይ ከመፍለጥ፣ ጭቃ ከማብኳት፣ ፒራሚዶችን ከመስራት ወደ ሀገራቸው አልፈው ቆፍሮ መብላት የትናንት ዓላማቸው ነበር። ተሳካላቸውና በእግዚአብሔር አለፉ። ክብርና ምስጋና ለመድኃኒዓለም ይሁን። እግዚአብሔር አሳላፊ ስለሆነ ካለፉ በኋላ ግን ሁለት ነገር ጠየቁ። ስንት ነገር? ሁለት ነገር ጠየቁ። አንደኛው ምግብ ነው። ሁለተኛው ደግሞ መጠጥ ነው። አዎ እግዚአብሔር ሰውን ሲፈጥረው 4 መሰረታዊ ስጦታ ሰጥቶታል። እንዳትረሱ ይህን ያዙት። አሁን ዓለም የሚጨነቅባቸው እንደዚህ 4 ነገሮች ናቸው። የመጀመሪያው ልብስ ነው። ምንድን ነው? ሁለተኛው መጠለያ ነው። ምንድን ነው? ቤት ነው። ሶስተኛው ምግብ ነው። ምንድን ነው? አራተኛው ኦክስጅን አየር የምንተነፍሰው ነው። ሰው ለሰው ልብስ ሊሰጥ ይችላል፣ እውነት ነው። ሰው ለሰው ምግብ ሊሰጥ ይችላል፣ እውነት ነው። ሰው ለሰው ቤቱ ሊሰጥ ይችላል፣ እውነት ነው። ኦክስጅን አየር ግን መስጠት አይቻልም። ይቻላል? አይቻልም። አይተነዋል። በኮሮና ዘመን እያንዳንዱ እዚህ ውስጥ ብዙ ነርሶች፣ ዶክተሮች ትኖራላችሁ። በቤትሽ ተኝና አዳምጪ ነው አይደል እንዴ? አነሰን ኦክስጅን ነው የተባለው። 8 ቢሊየን ፈጥሮ ግን ኦክስጅን ያላነሰው መድኃኒዓለም ብቻ ነው። ክብርና ምስጋና ለስሙ የቤተልሔም። ስለዚህ ኤርትራን ከተሻገሩ በኋላ ሁለት ጥያቄ ጠየቁ። ስንት ጥያቄ? ምንና ምንድን ነው? ምግብና ውሃ ነው። ሙሴ ያሉት አቤት አለ። እኛ እኮ በግብፅ ዱባ፣ እኛ እኮ በግብፅ እነሆ ውሃ ለምደናል። ቂጣ ወዲያውኑ የተጋገረ ወዲያውኑ ተወቅቶ ወዲያውኑ የተጋገረ ቂጣ ለምደናል። አሁን ላይ ግን በመንገድ ደክመናል፣ ዝለናል፣ ወንዝ ተሻግረናል። አሁን የምንበላው አሁን የምንጠጣው ያስፈልገናል። ጠላት እንደሆነ ኤርትራ ባህር ገብቷል። እኛ እንደሆነ በእግዚአብሔር ቸርነት ተሻግረናል። ያሻግረን መድኃኒዓለም። መሰከሩ እውነቱን። በቃ ጠላት አይሻገሩም የተባሉ ድሃዎቹ ምስኪኖቹ ተሻግረናል። በማን ንገሩ? በማን? በእግዚአብሔር ተሻግረናል። እንደገና ደግሞ ባለፈረሱ፣ ባለወታደሩ፣ ባለኃይሉ ደግሞ ባህሩ ውስጥ ቀርቷል። ስለዚህ አሁን ግን ሁለት ነገር ያስፈልገናል። ምንድነው አላቸው? እንጀራ። ምንድነው አላቸው? ውሃ አላቸው። የሚገርም ነገር ህብስተ ሰማይ ዘአውረደ በገዳም ይላል። ወደ እግዚአብሔር እጁን ዘረጋና አይኑን ገለጠና እግዚአብሔርን ጠየቀ። እግዚአብሔር ይችላል አይችልም? አዎ ይችላል። አንተ ትሁቦሙ ሲሳዮሙ በጊዜው ትሰፍሕ የማነከ ወታጸግብ እንስሳ ዘበስራትከ። አዎ ትሰፍሕ የማነከ እጅህን ትዘረጋለህ። ምንክን ትዘረጋለህ? አዎ ትዘረጋለህ። ለሕፃናት ከእናታቸው ደረት ላይ የጡት ወተት ታዘጋጃለህ። አንቺ እንዳትመስልሽ ያዘጋጀሽው ማን ያዘጋጀው? አጥርቶ አስተካክሎ አዘጋጀው። ያንቺ በሽታ በሽታው አይሆን፣ ያንቺ ሙቀት ሙቀቱ አይሆን፣ ያንቺ ቅዝቃዜ ቅዝቃዜው አይሆን። አመጣጥኖ ለሕፃኑ ጡት የሚሰጠው ማን ነው? ንገሩኝ እስቲ። እስኪ አመስግኑት ይህንን አምላክ። እሱ እኮ ነው እኮ። ይሄ ምን ይደንቃል? የሚገርመው ነገር አሁን እዚያ ተወለደ በኋላ የእናቱ ደረት ላይ ያለ ጡት ስለጠባ አያስደንቅም። የሚያስደንቀው ግን ኦ ዘትፌንዎ ለሕፃን ማቆየብ ሲሆን አዎ ውስተ ማህፀነ እሙ ወተጠበልሎ በሰብአ ድል ረቂቅ። አቤቱ ጌታ ሆይ ያንተ ነገር ይደንቀኛል አለ ሊቁ። ምን አለ? ከአባት ጉልበት ወይም ሰውነት ዘርን ወደ እናት ማህፀን ትወርዳለህ። የእናትን ደም ቀላቅለህ በእናት ማህፀን ላይ ሕፃንን ታመነጫለህ ወይም ደግሞ ጽንስን ታደርጋለህ አለ። ይሄ ሲገርመኝ አለ የእንግዲህ ልጅ ያኛው ሳናቅ ዝም ብለን እንደው እናንተ ይገርመኛል። አንዳንዱ ሰዎች ምን አንተ የእንግዲህ ልጅ ይላሉ አይደል? ለማወቅ ደግሞ ምን እንደሆነ እኮ ያውቁትም እኮ። የእንግዲህ ልጅ ማለት እኮ የበሽታ መከላከያ እኮ በእናቱ ማህፀን ውስጥ ያለ እኮ የዝናብ መከላከያ ጥላ ነው አይደል? ያ ማለት እኮ ነው። ያ እኮ ነው እኮ በዚያ በእንግዲህ ልጁ የሆነ የተሸበለለ ነገር ነው አይደል?
በዚያ አሳልፈህ ትመግበዋለህ። የሚያስደንቀው ከእናቱ ላይ ያለውን የደረት ጡት ስለጠባ ወተት ስለጠባ አይደለም። የሚያስደንቀው ግን በእናቱ ማህፀን ውስጥ በእንግዲህ የልጅ የተሸፈነውን ከእናቱ ላይ ወስዶ የሚያጠባውና የሚመግበው እግዚአብሔር ነው የሚደነቀው። ክብርና ምስጋና ለስሙ ስለሚደነቀው። አዎ ሌላም ላሳያችሁ። አሁን እናት እኮ ልጅ ምንድነው እንዳይዘቀዘቅ ምናምን ወዘተ እናት ትጨነቃለች። ይህ ምን ያስደንቃል እንዴ? ትራስ ብታረጊው በቅድሽ ብትታቀቢው አያስደንቅም? ተወልዷል። የሚያስደንቀው ልጅ እኮ ከ6 ወር በኋላ እኮ በእናቱ ማህፀን እኮ ተዘቅዝቆ እኮ ነው ያለው። እየሰማችሁ ነው አይደል? አዎ የተዘቀዘቀውን ልጅ በእናቱ ውሃ ስትቀዳ ስትፈጭ ስትጋግር ተዘቅዝቆ አንድ ቀን እንኳን ትንሽ አይለው ተወልዶ ሰው ይሆናል። እስኪ አመስግኑት መድኃኒዓለም። ይሄ ነው የሚያስደንቀው ወዳጄ። ይህንን ነው ማየት። ስለዚህ እነሆ ምግብ ጠይቅልን አሉት፣ ውሃ ጠይቅልን አሉት። ለምን? እግዚአብሔር ይችላል። አዎ አንተ ትሁቦሙ አለ ቅዱስ ዳዊት፣ አንተ ምግባቸውን ትሰጣቸዋለህ፣ ሲሳይውን በጊዜው በሰዓቱ። በምኑ? በሰዓቱ። እናት እኮ ወይኔ እንደው ምጣድ ይዤ ልጄን ረሳሁ ትላለች እኮ። እናት እኮ ትረሳለች እኮ። እንደገና ደግሞ ሞግዚት አሳዳጊ የተባለች ወይኔ እንዲህ አድርጊ እኮ ተብዬ ነበር ረስቻለሁ ትላለች። ደቂቃውን ለምሳሌ መድኃኒት ታዞላችሁ፣ ይህን መድኃኒት በዚህ ሰዓት ውሰድ፣ ይህን መድኃኒት በዚህ ሰዓት ውሰድ ተብላችሁ ደቂቃ ታሳልፋላችሁ። ረሳሁት ነው የምትሉ። ነገር ግን የፈጠረውን የማይረሳ ማይክሮ ሰከንድ ሳይቆይ የሚመግብ መድኃኒዓለም ብቻ ነው። ክብርና ምስጋና ለስሙ ይሁን። ይህን ነው ማወቅ። አዎ ስለዚህ ምን አለ? እነሆ አዎ ሙሴ ምንድን ነው የፈለጋችሁት አለ። እኛማ የፈለግነው የሚበላ ነው፣ እኛማ የፈለግነው የሚጠጣ ነው። ስለዚህ ምግብ አቅርብልን፣ መጠጥ አቅርብልን አሉ። ወደሚችለው ወደ እግዚአብሔር እጁን ዘረጋና አይኑን ገለጠና አፉን ከፍቶ ጠየቀ። ህብስተ ሰማይ ዘወረደ በገዳም አለ ቅዱስ ያሬድም ዘጸአት ምዕራፍ 16 ተመልከቱ። ሲያችሁ ሲገቡ በምድረ በዳ ልም አለ። ምድረ በዳ ላይ ከሰማይ ምግብ አወረደላቸው። ጻዳ ከመበረዳ አለ። እንደገና የምግቡ ማንን አሁን እኛ ጥቁር ጤፍ፣ ሰርገኛ፣ ነጭ ጤፍ የምንለው ነገር አለ አይደል? እሱ ግን ምን አለ? እንጀራውን ሲለየው ነጭ ማኛ ጤፍ አወረደላቸው። ጻዳ ከመበረድ፣ ጻዳ ማለት ነጭ ነው አይደል? ነጭ እንደ በረዶ የነጣ እንጀራ ወረደላቸው አለ። ወሬቱ ከመተቅዳ አለ። እንደገና እንጀራውን ደግሞ እንትን ሊያወጣለት ነው። አያችሁ 3 አይነት እንጀራ አለ በሴቶች። ስንት አይነት? አቤት። አንደኛው ምን ያለ መሰላችሁ? ሴትዮዋ ወይም እንግዲህ አሁን አዲስ አበባ ላይ እንደምታውቁት መብራት ይጠፋና አብሲት ተደርጎ መብራት ከጠፋ ያው ይቆይና ይሄው መጭራል አይደል? አዎ አንዱ እሱ ማለት ነው። ሁለተኛው ደግሞ ተውሎ ብሎ ሳይ ምን ሳይል ነው? ምንድነው? ኩፍ ሳይል ነው የምትሉት አይደል? ኩፍ ሳይል የሚጋገር ምን ይባላል? አይኑ አይደለም እያልኩ ያለው ኩፍ ያላል አፍለኛ እንደዚያ ነው። አሁን መጣገራ እንዴ ማናውቅ መሰላችሁ እንዴ? አፍለኛ ይባላል። ነገር ናቸው አይደል? የመጀመሪያው ምንድነው ያለው? የተረሳ የቆመጨጨ ማለት ነው አይደል? ሁለተኛው ደግሞ ምን ያላለ ገና ያልቦካ አፍለኛ እግዚአብሔር ይስጣችሁ። ሶስተኛው ግን ያልተረሳም አፍለኛ ያልሆነም የተሞናሞነ እንጀራ ማለት ነው። ስለዚህ እግዚአብሔር ለእስራኤል የተሞናሞነ እንጀራ ወረደላቸው። እስኪ አመስግኑት መድኃኒዓለም። አያችሁ ዘጸአት 16 አሁን መጽሐፍ ቅዱስ ነው የማነብላችሁ። እየሰማችሁ ነው አይደል? መጽሐፍ ቅዱስ ነው የማነበው። አሁን የራሴ ፈጣሪ አይደለም፣ መጽሐፍ ቅዱስ ነው። እነሆ ወረደላቸው ይልና ወሬቱ ከመተቅዳ አይኑ ደግሞ አለ። እዚህ ጋር የተመለሰ ቅድም ስታወሩ ነበር። ምንድነው? አዎ አይን 3 አይነት አለ። አንዳንዱ እንደው ዝም ብሎ የተረሳ ዝም ብሎ ወይ ቂጣ ይሉት እንጀራ ይሉት ግራ ይገባው አለ። ቅድም እናንተ ሰላላችሁ ነው። ወሬቱ ከመተቅዳ አለ። አሁን ይሄን ልተረጉምላችሁ ነው። እዚያው መጽሐፍ ቅዱስ ላይ አንዳንዱ ወይ ቂጣ የማይባል የእሑድ ሰንበቴ ወይም ደግሞ እንጀራ የማይባል ዝም ብሎ ልምድድ ያለ አንዱ ማለት ነው። ሁለተኛው ደግሞ ይጋገርና ገና ባልሰማ ምጣድ ላይ ጥደውታል። እዚያ ላይ ሰፌድ አይገባም። መቼም እንጨት ነው አይደል? ያዝልቀቅ ነው። ሁለተኛው ያልተነኮረ ማለት ነው አይደል? አንደኛው አይን የሌለው ወይ ደግሞ ያልተነኮረ። ሶስተኛው ግን ምን አለም? ወከመ አያተ ምንድነው? ወሬቱ ከመተቅዳ እንደ ማር ሰፈፍ አይኑ የተስተካከላል።